ይሁንላችሁ። በጌታ ደስ ይበላችሁ ይላል። ደስ ይበላል። በአባታችን ቤት ደስ ይበላል። እግዚአብሔር ደግሞ ዛሬ ጥሩ ገበታ አዘጋጅቶልናል። የቃሉን ገበታ ይናገራል። ክብር ለእግዚአብሔር። እንዲሁ አልመጣንም ማለት እንዲሁ አይሰበስብም። እግዚአብሔር ከሰበሰበ ተናግሮ ነው የሚሄደው። ዘና ብለን እንኳን እዚህ ሰርግ ቤት ዘና ብለን እንደምንሄድ ልበለው። ስለዚህ ዘና ብለን እንሰማለን። ክብር ለእግዚአብሔር። መንፈሱ በኃይል ከኛ ጋር ነው። በእውነት እግዚአብሔር መንፈስ የተመሰገነ ይሁን። እናመሰግነዋለን። መንፈስ ቅዱስ የተመሰገነ ይሁን። ክብር ለእግዚአብሔር። በእውነት እግዚአብሔር መንፈስ ዲዘርቭ የምናደርገው ከሆነ ከቅድም ጀምሮ ይናገረን ነበር። መንፈሱ ግጥም ብሎ ነበር። ስሙ ይባል። መንፈስ ቅዱስ አክብሮን ሲገኝ ደስ አይልም? መንፈስ ቅዱስ ስሙ ይባል። እግዚአብሔር ዛሬ ደግሞ ይናገረናል። የሚገርም ነገር እግዚአብሔር አዘጋጅቶልናል። እስቲ ይህችን ቃል ካነበብኩ በኋላ አንድ ደቂቃ እንጸልያለን። ኤርምያስ ክብር ለእግዚአብሔር ይሁን። ኤርምያስ 29:11 ላይ እንዲህ ይላል፣ ለእናንተ የማስባትን ሀሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። ለእኛ የሚያስባትን ሀሳብ፣ ለእኛ የሚያያትን እይታ፣ ለእናንተ የማስባትን ሀሳብ የምንድን ነው? የሰላም። ለእናንተ የማይላችሁ ዴስቲኒ የሰላም። ስሙ ይባል፣ ስሙ ይባል። ጌታ ምስክሬ ነው። እግዚአብሔር ቤት ብቻ ነው እንዲህ አይነት መንፈስ የሚገኘው። እግዚአብሔር ቤት ብቻ ነው፣ በእግዚአብሔር ሀሎት ብቻ ነው ይህንን የተስፋ ቃል የምናገኘው። ከዚህ ውጭ አናገኝ። አሁን እናንተ ወደ ራሳችሁ ላይ ነው አፕላይ የምታደርጉት። ለኔ የሚያስባት ሀሳብ፣ ለኔ ያየልኝ እይታ፣ ጌታ የሚያየልኝ የምንድን ነው? የሰላም። ስሙ ይባል። አንድ ደቂቃ ጸልያለሁ። እግዚአብሔር መንፈስ ይሄ ያሰበልን ሀሳብ፣ ይሄ ያየልን፣ እሱ ያየልን ዴስቲኒ ያገኘናል። ክብር ለእግዚአብሔር። የዘላለም አምላክ እስራኤል ቅዱስ እግዚአብሔር እኛ ልጆች በፊትህ አለ፣ አንተ ደግሞ በመካከላችን አለ። ዛሬ አንተ ያየህልንን ማየት ይሁንልን። አንተ የምታስብልንን ማየት ይሁንልን። አንተ ያየህልንን ማየት ይሁንልን። እግዚአብሔር ሆይ ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው ተብሎ እንደተጻፈ ዛሬ አንተን በማየት ፈውስ ይሁን። አንተን በማየት ካለንበት አዘቅት መውጣት ይሁንልን። አንተ ያየህልንን በማየት ማንምና ምንም ነገር ከሚለን ነገር መውጣት ይሁንልን። ስለ ሁሉ እናመሰግናለን። አሜን። ክብር ለእግዚአብሔር ይሁን። አንድ ሰዓቱ ስለሄደ ቀለል አድርጌ የምነግራችሁ ነገር አለ። ዳዊት እቺን ዳዊትን ሁላችንም እናውቀዋለን እና ዳዊት እረኛ እዛው ጎበዝ እረኛ፣ ታማኝ እረኛ፣ ለምን በጎቹን የማያስነጥቅ ጀግና የሆነ እረኛ ነበር። ዳዊት አንበሳና ድብ ሲመጣ አሳርጄ ይዘውና ጉሮሮውን አንቄ አስጥለዋለሁ። ማን ነው የሚለው? ዳዊት። በጣም ጎበዝ። ሰዓት ስለሌለ በጣም አጠር እያልኩ ነው የምነግራችሁ እና እንደዚህ አይነት እረኛ ነበር። በጣም ታማኝ እረኛ ነበር ዳዊት። ጀግና ነበር። በጣም የሚገርም ጀግና ነበር።
ፍልስጤማውያን ድባቅ የመታ የሚመልስ ማለት ነው። ታውቃላችሁ ጎልያድ የሚባል በጣም የሚያቀራራ ክንዱ ትከሻው ምናምን የተባለ ማለት ነው። እየወጣ 40 ቀን በእስራኤል ላይ ይደነፋ ነበር። እኛ ላይ የሚደነፋው ምናልባት ይኖራል በናት ከራሳችሁ ጋር 40 ቀን እየወጣ በእስራኤል ላይ ይደነፋ ነበር። አምላክ እንደሌለው ሕዝብ ማለት ነው። ኑ ከኔ ጋር ግጠሙ። ይወጣል ያቀራራል። ሳኦል ጀግናው ፈርተዋል። የዳዊት ወንድሞች እነ ኤልያብ ፈርተዋል። እስራኤል ፈርተዋል። 40 ቀን እየወጣ እስቲ ግጠሙኝ ይላል። እንዲህ ነው የሚለናል። አንዳንድ ነገር ዛሬም እዛው ጋር ፈቀቅ አለ፣ ነገም እዛው ጋር። ዳዊት ግን ይህንን ጎልያድን የጌት ሰው ነው፣ ፍልስጤማዊ የጌት ሰው ነው። ያልተገረዘ ሸለፈታማ በሉላ ምላስ ጋር የሚገዳደር ከእግዚአብሔር ጋር የሚገዳደር ይሄ ማን ነው? አለ ማን ነው ወገኖቼ? ማን ነው እናንተ ጋር የሚገዳደረው? እግዚአብሔር እኮ ትልቁ እግዚአብሔር እኮ ከኛ ጋር ነው። እስራኤል ቅዱስ እኮ ከኔ ጋር ነው፣ ከእናንተ ጋር ነው። ያለና የሚኖር እኮ ከኛ ጋር ነው። ይሄ መጀመሪያና መጨረሻ የተባለው እግዚአብሔር ከኔና ከእናንተ ጋር ነው። ይሄ በጉልበቱ ጽናት የሚራመደው እኮ የኛ አምላክ ከተጠቀምበት ክብሩ፣ ኃይሉ፣ ችሎቱ አምነን ከተጠቀምን ካመን ነው። በአርባኛው ቀን ግን ዳዊት ምንም አላነሳ፣ ሰይፍም ጎራዴ ምንም አላስፈልገው። አንድ ጥቅም ያስፈልገው ዳዊት አንተ ብላቴና ነህ ሲባል እኔ አምላኬን አውቀዋለሁ። አንበሳው እኮ ጉሮሮ ይሄ ነው ማስጥለው። እናንተ አስጥሉ እንጂ ጉሮሮውን ይዛችሁ አስጥሉ እንጂ አታልቅሱ። ነገራችሁ ላይ ቆማችሁ አታልቅሱ። እውነታችሁ ላይ ቆማችሁ ለምን? ያንን ያሰጠን ኃይለኛው እኮ እግዚአብሔር ከኛ ጋር ስሙ ይባላል። አይተውልኝ ፊታችሁ፣ አይፈር ፊታችሁ፣ አትደንግጡ። እግዚአብሔርን ሰው ይዘው ክብር ለእግዚአብሔር። የጌትን ሰው አንገቱን ቆርጦ አንጠልጥሎ ይዞለት የመጣ ያ ታናሽ ብላቴና የተባለው ማለት ጀግናው ማለት በራሱ ከአምላኩ ነው የሚታመነው። በዛ እኮ በግ እየጠበቀ ልዑሉን ያመሰግን ነበር፣ ከልዑሉ ጋር ይነጋገር ነበር። ውሎ አዳሩ ልዑሉ ስለሆነ ልዑሉ ነው በሱ ላይ የሚሰራው። የእስራኤል ቅዱስ ነው የሚሰራው ከሱ ላይ። ስለዚህ አንገቱን አንጠልጥሎ መጣለት። ማን? ጀግናው ዳዊት። ዳዊት በሄደበት ሁሉ እየደመሰሰ ነው የሚመጣው። በሄደበት ሁሉ ሳኦል ስለፈራ እንዲህ ይላል እግዚአብሔር ቃል። አንድ ነገር መጣለ። ሳኦል ዳዊት አስተውሎ ያረግ ስለነበር ሳኦል ይፈራው ነበር። አስተዋይ ሰው ከእግዚአብሔር ጋር ከወገን አስተዋይ ነው። ይሄ አስተዋይ ነው። ምክንያቱም መንፈሱ የማስተዋል መንፈስ ስላለ ማለት ነው። ስለዚህ ዳዊት ምን ያደርገው ነበር? ይፈራው ነበረ። ሲሄድ እያሸነፈ ነው የሚመጣው። የፈረደብን እኛ ሴቶች ከበሮ አነሳንና ሳኦል ሺህ ገዳይ፣ ከዛ በኋላ ዳዊት ደግሞ እልፍ ገዳይ ገባበት ማለት ነው። ማን? አጅሬው። ከዛ በኋላ ዳዊት ያሳድደው ጀመር፣ ይጠላው ጀመር፣ አይፈልገውም። ዳዊት ምን አደረገ? ጀግና ጎልያድን ጥሏል። ፍልስጤማዊ ደምስሶ ይመጣል። ጀግና ነው። ታማኝ አባቱን በግ የሚጠብቅ ነው፣ የሚታገል ይሄ ጀግና የሆነ ዳዊት በመጨረሻ ሳኦል ሊገለው እንደፈለገ አወቀ። ያ ዳዊት ምን እንዳለ ታውቃላችሁ? ያ ዳዊት እኮ በቃ ሳኦል እንደ አይጥ ያሳድደው ጀመር። ይከባል። ቤቱ ሚስቱ ልጁን ድሮለት ከበሮ ሊያስገድለው በጦር ይወረውርበት ነበር። እሱ በገና ይደረድርለታል። የሳኦልን አዚም ለማባረር በገና ይደረድርለታል ማለት ይጸልይለታል እንደማለት። ያለው ደግሞ በጦር ሊመታው ማለት
እግዚአብሔር ግን ያስመልጠው ነው ፈቀቅ ሲል ጦር ግድግዳውን መታው። ስለዚህ ዳዊት ምን እንዳለ ታውቃላችሁ? ጀግናው ዳዊት በእኔና በሞት መካከል አንድ እርምጃ ቀረ። ያ አንበሳ ሮሮ የሚያስጥል እልፍ አላፍ ፍልስጤማውን ገድሎ የመጣ ጎልያድን የመታ በእኔና በሞት መካከል አንድ እርምጃ ቀረ። አንድ እርምጃ ቀረ። ለምን? ሳኦል ያሳድደዋል። ሲነጋ ጓሮ ለጓሮ ጋራ ለጋራ ነው ሲነጋ፣ ጥሻ ለጥሻ ነው ሲነጋ። ገና እዚህ ጋር እፎይ ሳይል ሳኦል እዚህ ደረሰ ነው፣ ኮቴው እዚህ ደረሰ ነው። ያ ጀግና ገና ከእሱ ጋር ካሉት ሰዎች ጋር ወደ አካባቢውን ለቆ ወደ ሌላ ቦታ ሄዶ ገና እፎይ ሳይል ሳኦል እዚህ ደረሰ። ግን ይሄ የጠላት ስራ ነው። እኛ ጋር እንዲህ ነው። ጌታ ምስክሬ ነው። እኛ ጋር እንዲህ ነው። በሕይወታችሁ ስትል አይደለም እንዴ? ባለፈው እዚህ ጋር ስትመሰክር ነበር። ጠላት እኮ ነው። ኮቴ ነው እኮ የሚከተል። ገና ከበር ስትወጡ እዚህ መኪና አደጋ ገጠመ። ምንድን ነው? ጠላት እኮ ነው። በዚህ በዛም ሊያጠፋን ነው የሚፈልገው። በዚህ በዛም አውርዶ ሊጥለን ነው የሚፈልገው። በዚህ በዛም ከእግዚአብሔር ሀሳብና እይታ ሊያጠፋን ነው የሚፈልገው። እና ዳዊት ፈራ። ተራራ ላይ ሲወጣ ከጅግባ ማን ሳኦል ሸለቆ ውስጥ ይዞ ሲገባ ሸለቆ ውስጥ መታ ይባላል። ማን ሳኦል ገና እዚህ ቦታ ላይ አይደርስም ብሎ ገና ቁጭ ሲል ገና እፎይ ሳይ ሳኦል መታ ይባላል። ስለዚህ በእኔና በሞት መካከል አንድ እርምጃ ቀረ። ማን ነው ያለው? ጀግናው ዳዊት። እሱ ቢያየው በእግዚአብሔር በእሱና በሞት መካከል ምን እንደቀረ ነው። አንድ እርምጃ። እግዚአብሔር የሚያይለትስ አይገርማችሁ? እግዚአብሔር የሚያይለትስ የሚገርም እኮ ነው። እሱ ያየው በእኔና በሞት መካከል አንድ እርምጃ ቀረ። ልዑል አምላክ ያየለትስ የእስራኤል ንጉሥ የእስራኤል ንጉሥ 40 ዓመት የሚገዛ እንደ ልቤ የተባለ ሼማ ፕሮቮ ሶፖ ለእኔና ለእናንተ ያየልን ምንድን ነው? ጌታ ምስክሬ ነው። እግዚአብሔር እየተናገረ ነው። ምንድን ነው? ዳዊት እንዳለው እያለን ከሆነ ተሳስተናል። ሰርከምስታንሳችሁን እያያችሁ፣ ሁኔታ እያያችሁ፣ ሰው የሚላችሁን እያያችሁ ኔቨር እግዚአብሔር ያየልን እግዚአብሔር ያሰበልን ሰዎች እንደሚሉን አይደለም። ሁኔታ እንደሚለን አይደለም። ዲያብሎስ እንደሚለን አይደለም። አሁን ያለንበት ሁኔታችን እንደሚለን አይደለም። እኔ አቅም የለኝም እንደምንለው አይደለም። እግዚአብሔር እንዳየልን እዚህ እኮ ስላየልን ነው እዚህ መገኘታችን። የዛሬ ምናምን ዓመት ግማሾቻችን እዚህ አልነበርንም። እኔ ዛሬ 15 ዓመት እዚህ አልነበርኩም። እግዚአብሔር ያየልን እዚህ ጋር ትቆሚያለሽ። እኔማ ውጃለሁ፣ ጎበዝ ነኝ እኮ ለራሴ አንደኛ ነኝ። ገና ትልቅ መድረክ ላይ ቆማለሁ። ስሙ ይባረክ። እግዚአብሔር ያየልን ገና እነ ጆይሲ ሜሪ እንደሰበኩት እንደዛ ቆማለሁ። እግዚአብሔር ያየልን እንደዛ። ክብር ለእግዚአብሔር። እግዚአብሔር እንዳየልን ነው ወንድሜ፣ እንዳየልን ሁኔታ እንደሚነግረን አይደለም። በእኔና በሞት መካከል አንድም አትበል። አምላክን አታሳዝነው። አትበል። የእግዚአብሔርን አታሳንሽ። የፎከረ ቃል ነው የምናገረው። ክብር ለእግዚአብሔር ይሁን። እግዚአብሔር እንዳየልን እስኪ ሌላ አንድ ሰው እንመልከት። ፈጠን ለማለት ክብር ለእግዚአብሔር፣ ክብር ለአምላካችን። ቴስቢያን ሳኦልን ታውቃላችሁ? ኤርምያስ
ቴስቢያዊው ኤልያስ ታንኪ ቴስቢያዊው ኤልያስ ጀግና ነበር። የእግዚአብሔር አፍ ነበር። ሀምሳው ወርደው እኔ የእግዚአብሔር ሰው ከሆንኩ አክዓብ 50 ወታደሮች ከሻምበል ጋር ሲልክ ከአለቃ ጋር ሲልክ እኔ በእውነት የእግዚአብሔር ሰው ከሆንኩ የተወረደበት አምላክ ከሰማይ እሳት ትውረዳል፣ 50ዎቹንም ትብላል። 50ዎቹንም ከሰማይ እሳት ወረደች በላች። ለምን? የእግዚአብሔር እጅ፣ የእግዚአብሔር ኃይል፣ የእግዚአብሔር ማንነት ከሱ ጋር ነበረች። ትልቅ ነበረ። ድጋሚ 50 ወታደሮችን እንደገና ሌላ ጀነራል ጋር ላከ። እኔ እግዚአብሔር ሰው ሆኖ እናንተ ማለት ነው። ይሄ ነው እኮ እኛ ውስጥ ያለው። ኤልያስ ሰማይን ከዘጋ 3 ዓመት ተኩል እንደኛው ምን ነበር ይላል? ሰው ነበር። ክብር ለእግዚአብሔር ይሁን። ያ ሰማይ 3 ዓመት ይዘጋ ብሎ ያዘጋ፣ ያ 50 ከሰማይ ይውረድና እሳት ይብላ ያለ ያ የበዓል ነቢያቶችን እስቲ እናንተ ተወራዱ ይወራረዳሉ አለ። በአምላኩ ተወራረዱ ወገኖች፣ ከእግዚአብሔር ጋር ተወራረዱ። ይችላል ብላ ተወራረዱ። እኔ እንዲህ አይደለሁም ባሉ እኔ እግዚአብሔር እንዳየልኝ ነው። እኔ እግዚአብሔር እንዳየልኝ ነው። ክብር ለእግዚአብሔር። እኔ እግዚአብሔር እንዳየልኝ እንደተናገረው እንዳስበልኝ ቃሉ እንደሚለው ነኝ። ሼማሮ ሀምሳውን የጨረሰ 400 የበዓል ነቢያት እኮ አስጎብሱ ያስቆረጠ ይህ ጀግና ማለት ነው። ከዛ በኋላ ምን አለ? ከአባቶች ውሰደን በኢየሱስም ከኛ ይመታ ይመጣል። በናዝሬቱ ጌታ በኢየሱስም ይመታ። እኔ አልረባም፣ እኔ አልጠቅምም፣ እኔ እዚህ ቦታ ላይ አልደርስም። የኔ ነገር እንዲህ አይሆንም። በክርስቶስ ኢየሱስም ከህዝብ ላይ ይነሳ፣ በኢየሱስም ይነሳ። እግዚአብሔር ያየልን ላይ እንቆማለን። እግዚአብሔር እንዳየልን እንሆናለን። ምን እንዳመጣቀለ ቴስቢያዊ ኤልያስ እኔ ከአባቶቼ አልበልጥም። ለምን? እግዚአብሔር አንድ ቃል ተናገረችና አሳደደችው። እኔ አለች በዛ በበዓላቶቿ የማለች እኔ እንዲህ አደረገኝ፣ ነገር አንተን እንዲህ ባላደርግ ብላ ስትል ያገባና ወሰደና ዳውን አደረገ። ስለዚህ በሮ ጠፋ። እኔ ከአባቶቼ አልበልጥምና ውሰደኝ። ማን? ቴስቢያዊ 400 ነቢያት ያስገደለ፣ ሰማይ ያዘጋ፣ ፈራ። አረ እግዚአብሔር ያየልንን ማየት ይሁንልን። አረ እግዚአብሔር ያየልንን ማየት ይሁንልን። እግዚአብሔር እኮ ለኤልያስ ያየው በጌታ ታነብልኛል። ለኤልያስ ያየለት እኮ እንደ ሰው እንኳን አይደለም፣ እንደ ሰው እንኳን አይሞትም እኮ እንደ ሰው አይሞትም። እኔ ከአባቶቼ አልበልጥም ውሰደኝ ያለው ቴስቢያዊ ኤልያስ ውሰደኝ ግደለኝ በቃ ያለው አካብ ኤልያስ ይህን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤል ነገ በዚህ ጊዜ ነፍስህን ከእነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያደርጉብኝ ይህንን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስን ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያው ተወ። እሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁን አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ደስ የሚል ገና ቃሉን አሰጥቶት ዞር ሰ ልቡ ራሱ በደስታ ውስጥ ነው ያለው። ይሄ የቃሉ መንፈስ እንዲህ እያደረገ ነው አይደለም? ጌታ ምስክሬ። እኔ ቃሉ ያውቃል፣ ምንም እናንተ የምታውቁት ትችላላችሁ። ግን ዞር ብዬ ሳየው ቃል ስታስብ ነፍሱ በዛው ቃል ውስጥ ገብታለች። ክብር ለእግዚአብሔር፣ እግዚአብሔር ይመስገን። አጆማ እንድታምኑ ባታምኑ ግን ያየሁት እሱ ውስጥ ይሄንን ነው። ክብር ለእግዚአብሔር።
ውሰዳት። ኤልያስ ስሙ እንደ ሰው አይሞትም፣ እንደ አባቶቹ እንኳን አይሞትም። ሞትን አይሞትም፣ ከነመጀመሪያ ሞትን አይሞትም። እግዚአብሔር ያየለት ሞትን አይሞትም። እንዲህ ነው እኮ የሚያይልን። አቤት እኔና እናንተ እኮ ኦፖዚት ነው እኮ የምናየው እግዚአብሔር ካየልን ነገር ጋር። ማክሮቮስ ሞትን አትሞትም ማለት በአውሎ ነፋስ ነው የተነጠቀው። እውነት በመጽሐፍ ቅዱስ ሁለት ሰዎች ብቻ ናቸው ያሉት ሞትን ያላሉት፣ ሄኖክ እና ኤልያስ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም። ኤልያስ በአውሎ ነፋስ ተነጠቀ፣ ሞትን ያላሉት እና ልብ በሉልኝ ኤልያስ ምን እንዳለ እኔ ብቻ ቀርቻለሁ አለ። ሁለተኛው ደግሞ ልንገራችሁ፣ እሱ ብቻ ነው የቀረው፣ እግዚአብሔር ያየው ልንገራችሁ። አንተ እኮ ብቻ አይደለም ገና ለበዓል ያልሰገዱ 7,000 እግዚአብሔር ገና ለበዓል ያልሰገዱ 7,000 የሰራዊት ጌታ እግዚአብሔር ያየልንን ማየት ይሆናል። የኤልያስ ያየለት ሞት አይደለም። እሞታለሁ ሲል ሞትን አታየውም። እኔ ብቻ ቀረው ግን 7,000 ያለ በፍጹም እኮ አይገናኙም። የእኛ ሀሳብና እግዚአብሔር ሀሳብ አበቃልኝ ስትሉ ገና ነው ይላል። አከተመልኝ ስትል ገና እኔ ገና ክብሬን ባንተ ላይ ገልጣለሁ። አለቀልኝ ስትል ገና ክብሬን እገልጥብሃለሁ። ገና አንተ እንደምታስበው አይደለም ይላል። ሼማ ፕሮቮስ በእውነት ሰው እንደሚለን አይደለም፣ ሁኔታ እንደሚለን አይደለም፣ ይሄ ዲያብሎስ እንደሚለን አይደለም። ከዚህ ስንወጣ የሚለን አትስሙ፣ አትስሙ። ይህንን ሰው ስሙ ይባላል። ክብር ለእግዚአብሔር ይሁን። ሌላ አንድ ቦታ ላይ ደግሞ ሄደን እንመልከት። ወደ አዲስ ኪዳን ላይ እንሂድ። ፈጠን እያደረኩ ነው፣ ሰዓታችን ጥፍጥ ብሎ ገብቷችሁ ደስ ብሎ እንድንወጣ እግዚአብሔር በትክክል ተናግሮን እንድንወጣ እፈልጋለሁ። ክብር ለእግዚአብሔር ይሁን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ከአዲስ ኪዳን 2 ታሳያችሁና እንጨርሳለን። የዛሬው የእግዚአብሔርን መልእክት እኔ እንዳየሁልህ ነው። ያንተ ዴስቲኒ ያንተ ዴስቲኒ እኔ እንዳየሁልህ ነው። ሰላም ስማችሁን አስገቡ። እኔ እንዳየሁላችሁ ነው። ሁኔታ ቢላችሁን አትስሙ፣ አትስሙ፣ አትስሙ። እምነት ይሄ ስድስተኛው ስሜት ዋሳት ነው። በማየት አይመላለስም። በቃ በማየት ከሆነ ዳዊትም ልክ ነው ልትሉ ነው። ልክ ነው ዳዊትም ልክ ነው። ተሻለ ሄደው ልክ ነው። ቴስቢያዊው ኤልያስ ልክ ነው። አሳደዋለች። እንደዚህ አትዩ። እግዚአብሔር እንደሚያየው እግዚአብሔር የሚያየው ደግሞ ማየት የምንችለው በእምነት ነው። በሌላ በምንም አይደለም። እነዚህ አምስት የስሜት ዋሳት ተጠቅመን ስትሮንግ ነኝ ምናምን በሚለው አይደለም። በእምነት ስሙ ይባላል። እምነት ትባላለች ፍሌቨሯ ማለት ነው። እግዚአብሔርን ያየውን ነገር ለማየት እምነት ትባላለች። ክብር ለእግዚአብሔር ይሁን። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የለያችሁ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁ፣ አሁን ግን ምሕረት አግኝታችሁ። ይሄ ነው ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህን። ወገኖች በዚህ ምድር ላይ አሁን ሄዳችሁ የንጉሱ ወይ እዚህ ያለው ምድር ላይ ያለው የንጉሱ ካህናት ማለት ንጉሱ አካባቢ የሚሰሩ እንኳን ይከበራሉ። ትልቅ ስፍራ ነው ያላቸው። እኔና እናንተ ግን የንጉሥ ካህን፣ የእስራኤል ቅዱስ ካህን፣ የነገስታት ንጉሥ ካህን፣ የጌቶችን ጌታ ካህን፣ ያለና የሚኖር ካህን፣ ፊተኛና ኋለኛ የሆነው ካህን፣ መጀመሪያና መጨረሻ የሆነው ካህን። ይሄ ነው ስፍራችን ጌታ ኔቨር ቤት ስንጠርግ ተቀጥረን
ኦፊስ ስንጠርግ እንደዛ እንዳታስቡ እንደዛ አይደለም። ኢየሱስ ክርስቶስ እኮ ንጉሥ ሆኖ ሳለ እኮ አይደለም እንዴ? አምላክ ሆኖ ሳለ ነው የወረደው ዝቅ ያለው የተተፋ። አንተ የእስራኤል ንጉሥ ከሆንክ አሉት። ምራቃቸውን ተፉበት። እውነት አንተ ትላለህ፣ አንተ የእስራኤል ንጉሥ አንተ ራስህ ትላለህ። በአፍህ እያወጣኸው ነው እንደሚሸለት በሆነ ዝቅ ብለን ስንሰራ በአንዳንድ ነገሮች ስናልፍ ወገኖች እንዲችለን እዛ ውስጥ ስራ አለ። የንጉሱ ካህን ነኝ ስራ አለ። እየሰራው መሰክራለሁ። ካህን አይደለሁ እንዴ? እየሰራው እውነት ይሄ ነው እላለሁ፣ ህይወት ይሄ ነው እላለሁ። ክብር ለእግዚአብሔር ይሁን። እኛ ቅዱስ ሕዝብ ለርስቱ የተለየ ካህናት ቅዱስ ሕዝብ መባል እኮ ቀላል አይደለም። ሕዝብ አለ። ሕዝብ ያልቃል፣ ሕዝብ ይጋዛል፣ ሕዝብ ወደ ሲኦል ይወርዳል። እኛ ግን ቅዱስ ተባልን። ክርስቶስ በመጣ ጊዜ በፊቱ የምንሆን ቅዱስ ሕዝብ፣ የአባቴ ወገኖች፣ የአባቴ ብሩካን። ይሄ ማለት እኮ ነው የተለየ ወገን የክርስቶስ ወገንነታችን እንኳን የክርስቶስ ስሙ ይባረክ። እንዲህ ነው ጌታ የሚለን። አንድ ነገር ላሳያችሁ እስቲ፣ አንድ ነገር ጨምርላችሁ። ሳኦል አዲስ ኪዳን ላይ ስለሆነ ሰው እኛ ራሳችን የምናይበትና ክፉ ሴጣን ምናምን የሚያይበትን እኛን የሚያይበትን ላሳያችሁ። ሳኦል እንዲህ ያለ ማለት ጳውሎስ ማለት ነው። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚያም መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራብ ደብዳቤ እርሱ ለመነ ይላል። ምን እያደረገ? እያሰረ ቅዱሳን እንደና እንደናንተ ክርስቶስን የሚከተሉትን እያሰረ እስር ቤት። እንደው ምን ይላል መሰላችሁ? ሳኦል በስጢፋኖስ መገደል ተባብሮ ነበረ ይላል። ለምን ብትሉ እሱ በድንጋይ ሲወገር እሱ ልብሳቸውን እሱ ጋር ነበር የሰበሰበው፣ እሱ ጋር ነበር ያስቀመጡት። ድንጋይ ለመወገር ቆላል ልውገር ምናምን እያሉ ኮታቸውን ጃኬታቸውን ሲያወጡ እሱ ሰብስቦ ይጠብቅ ነበር። ስለዚህ በስጢፋኖስ መገደል ተባብሮ ነበር። ማን? ሳኦል። ቀጥሎ ምን እያደረገ ነበር? ለሃይማኖቱ ቀንቶ ክርስቲያኖችን ያሳድድ ነበር። እንደውም ደብዳቤ ስጡኝ አለ፣ ሌተር ስጡኝ አለና ወደ ደማስቆ ይገሰግሳል። ለምን? ቅዱሳንን ለማሳደድ፣ ወደ እስር ቤት ለመክተት፣ እኔና እናንተ ማለት ነው። ማን? ሳኦል። ከዛ በኋላ ምን እንደሆነ ልንገራችሁ። 10 ላይ በደማስቆ ሐናንያ የሚባል አንድ ደቀ መዝሙር ነበረ። ጌታ በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታ ተነስተህ ወደምትባል መንገድ ሂድ፣ በይሁዳ ቤትም ሳኦል የሚባል አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትን ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ማነው ያለው? ጌታ ነው የሚለው። ጌታ ሐናንያ ማለት ደግሞ እንደኔና እንደናንተ ያለ ክርስቲያን ማለት ነው። እንደኔና እንደናንተ ያለው ክርስቲያን ሐናንያ ደግሞ ምን እንዳለ ልንገራችሁ። እግዚአብሔር እንደሚያየው አናይማ፣ እኛ የምናየው እንደ ራሳችን ነው። ሐናንያ እኮ እንደኔና እንደናንተ ነው፣ ክርስቲያን ነው። እግዚአብሔር ለዛው የሚያናግረው እያናገረው ነው። ሂድ ፈውስ እየተባለ ነው ያለው። ሐናንያ የሚያየው እንደው እግዚአብሔር ያየው ማየት ይሁን። ሐናንያ የሚለው ብቻ ስሙ ጉዳችን አያረቃም። ክብር ለእግዚአብሔር ይሁን። እንዲህ አለ ሐናንያ ከቁጥር 10 ጀምሮ አነበዋለሁ ደግሜ። በደማስቆ
ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እንሆኝ አለ። ጌታም ተነስቶ ቅን ወደምትባለው መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትን ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያ መልሶ ጌታ ሆይ እኔ እናንተ መልሰን ማለት ነው ስማችሁን አስገቡና ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እያደረገ ስለዚህ ሰው ከብዙዎች ሰምቻለሁና በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ማን ያልኩኝ እኔ ያልኩኝ ሐናንያ ሳለ ምን ይበል እስቲ ከእግዚአብሔር ጋር አታውቅም ወይ ይባላል። እግዚአብሔር አታውቅም እንዴት አታውቅም ይባላል። እሱን የሰራችሁ እጁ የሰራችሁ ሐናንያስን የሰራችሁ እስትንፋስ በአፉ በእጁ ያለው የሐናንያስ እስትንፋስ እኮ በእግዚአብሔር እጅ ነው ያለችው። የኔ እስትንፋስ እኮ በእግዚአብሔር እጅ ነው። አታውቅም ስለሆነ እግዚአብሔር ግን ነካ ጳውሎስ እኮ እኔ ስል ማለት ነው ወይ እናንተ ስል ጳውሎስ እኮ እዛ ሲያሳድድ ነበረ። አሁንም ደብዳቤ ጽፎ ነው የመጣው። እስጢፋኖስን አስገድሏል። እንዴት እንደዚህ ትላለህ? እንዴት ጳውሎስ ትላለህ? እንዴት ትልከኛለህ? ማንን? ሰውን እኮ አይደለም፣ ፓስተሮቻችንን እኮ አይደለም፣ የእንግሊዝ ጠቅላይ ሚኒስትር እኮ አይደለም። ማንን መሰላችሁ ያለው? እግዚአብሔር የነገስታት ንጉሥ የጌቶችን ጌታ አታውቅም ወይ? ይቅር በለን አታውቅም እንዲህ ያለሁበትን ነገር ግን እንደምን አታውቅም በምን እንደፈራ የትንን ማየት ይሆንልን ምን ሊሰራን ይሆናል? ሊያሳምረን፣ ውበት ሊሰጠን፣ ቅርጽ ሊሰጠን፣ ሊያስተምረን፣ ሊያሻግረን ያውቃል የምናልፍበት። አታውቅም የኔ ነገር ግዳይ ስጠፋ ዝም አይለን። ለምን እንዲሆንብኝ ለምን እንዲመጣብኝ አታውቅም። አታይም ለመሆኑ ግን አታይም። በጣም ያያል። ምናልባት ዶልዱመን ይሆናል ሊስለን አሪፍ አድርገን እንድንቆርጥ፣ ምናልባት አሪፍ አድርገን እንድንተኩስ፣ ምናልባት ገብቶን ወርሺፕ እንድናረግ፣ ገብቶን እንድንሰግድለት፣ ምናልባት ተወርውረን እንድንሰብክለት እስከ ደም መጋደል ድረስ ገና አልተጋደላችሁም ማለት እንደዛ እንድንሆንለት ማለት ያውቃል። ዴስቲኒያችንን ያውቃል። መጨረሻችንን ያውቃል። ያውቃል። አንበለው ከዚህ በኋላ አንበለው። አታውቅም እንዴ እሷ እኮ እንዲህ ናት እኮ አታውቅም። እሷ እኮ እንዲህ ናት። ዛሬ እኮ ቢገስጽ ለጥቅማችን ነው፣ ቢመክር ለጥቅማችን ነው። አታውቅም እንዴ? አታውቅም የተባለው ሰውዬ ነገ እሳት ነው የሚሆነው። እግዚአብሔር ያየለት ትልቅ ነው። ከተቻለ ለማቅናት ብቻ ሼማ ፕሮቮሶ ፕሮሎጎስ። ከዛስ በኋላ ጌታ ምን እንዳለው ልንገራችሁ። ሐናንያስ እንዲህ ነው፣ አሳዳጅ እኮ ነው። አሁንም የመጣው ደብዳቤ ይዞ ነው። አባ አታውቅም እንዴ ብሎ ሲለው ጌታ ምን እንዳለው ተመልከቱ። ጌታ ያየለትን ለሳኦል ያየለትን ላሳያችሁ። ይህ ጌታ እኮ ነው ደስ ሲል 15 ላይ ይላል ጌታ ይህ በአሕዛብ በነገሥታት በማን ቁጥር በአሕዛብ ቢገርም ነው። በነገሥታት በእስራኤል ልጆች ፊት ስሜ የሚሸከም ሳማንቶሮስ ስሜ ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ እመለከታለሁና አያለሁና። አሳዳጅ ነው አይደል ያልከው? እሱ በደለኛ ነው አይደል ያልከው? እሱ እንዲህ ነው አይደል ያልከው? እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው። እግዚአብሔር እንዲህ ነው እንዲህ ነው እንዲህ ነው። ስሙ ይባረክ፣ ስሙ ይባረክ። እሱ
እሱ በአሕዛብ ፊት የሚቆም በነገሥታት ፊት የሚቆም ዕቃዬ ነው የሚሸከም ስለ ስሜ ገና መከራን የሚቀበል እሱ እንደዚህ ነው። አንተ እንደዚህ ነህ፣ አንተ እንደዚህ ነህ። ስለ ስሙ መከራ የምትቀበል ስለ ስሙ ዋጋ የምትከፍል። ሰውም እንደሚለው አይደለም፣ ሁኔታ እንደሚለው አይደለም፣ ነገሮች እንደሚሉ አይደለም። እኔና እናንተ የሆነ አምላክ እንዳየልን ነው፣ እግዚአብሔር እንዳየልን ነው። ስሙ ይባላል። ከዛሬ ጀምሮ ስንትና አትናገር። ይህን እግዚአብሔር አያስደስተው። ሀምብልነት እንዳይመስላችሁ በነገራችን ማንጠቅም ነኝ እንደዚህ ባሪያ ነኝ ምናምን ነኝ ነው የሀምብልነት አለ። እግዚአብሔር በዚህ አይደሰትም። እግዚአብሔር ማሳነስ ነው። እኔማ የንጉሥ ካህን ለብሶ የተለየ ወገን ቅዱስ ሕዝብ ነኝ። እንዲህ ነው የሚባለው። እንዲህ ነው የሚለን ቃሉ። ልታፍሪ ነው ልትዋረድ ነው ቃሉ የሚለኝ። አታፍሪምና አትፍሪ ምን ያለሁ አትዋረጅምና አትደንግጪ። ይሄን ነው የሚለን። አያልቅላችሁ አያልቅልን። እግዚአብሔር አለቀላችሁ አይበለን እንጂ አያልቅልን። እግዚአብሔር እንዳየልን ጠላት መጥቶ ልክ ይሄ ቃል እንደተወረወረ ጠላት መጥቶ ምን ይላል? ሌላ ነገር ሊያወራባችሁ ነገ ገና ልክ እንደ ሳውል ነው የሚከተላችሁ። ዳዊትን እንደሚከተል አሁን ይሄ ቃል ሰማችሁ አይደል? ይሄ ቃል እውነትን ነው፣ ሕይወትን ነው፣ ይሰራል። ልክ ስትወጡ የሚቆፍርላችሁ ጉድጓድ ኃይለኛ ነው። ነገር ግን እናንተ ምትላላችሁ ያሻገረን በድል ያወጣ ሰባራውን ድልድይ ገጥሞ ያሳለፈ የረዳን እግዚአብሔር ነው። ከማንም ቀድሞ ለኔ የደረሰ አሳዳጃችን ከባህር ሰጥሞ ምድረ በዳችን ማንተ ለምልሞ ከያለንበት ተሰብስበናል። እኛም ሰው ሆነን ሰውን ማርከናል። እንዲህ ነው የሚባለው። ጉድጓድ ውስጥ ገባው አይባል። ክብር ለእግዚአብሔር። እግዚአብሔር መልካም ደስ የሚል ቃል ነው። ይህንን ከሕይወታችሁ አዋቁ። እኔ እግዚአብሔር እንዳለኝ እግዚአብሔር እንዳለኝ አከተለ የሚባል ነው። እግዚአብሔር በእናንተ ላይ ሊሰራ ያለው አጀንዳ ጅት በል እንጂ ጅት በይ እንጂ እግዚአብሔር ሳይሰራው ያለ የሰራው ላላ ምስክር ክብሬን ይገልጣል። ክብር ይገልጣል። ሰራው ካለ ይሰራው ብሏል። አከብርሃለሁ ካለ ያከብረናል። ይሄ ደግሞ ቃሉ ይለናል። ሸማሶ ብቻ ከእግዚአብሔር ጋር እንስማ። እግዚአብሔር ይርዳ። ክብር ለእግዚአብሔር። እዚህ ላይ ብጨርስ ደስ ይለኛል። አይጠረረ ማለት ነው። ጊዜው ሄደ። ክብር ለእግዚአብሔር። ዛሬ ይሄ ጌታ እኔ ያየልህ እኔ ማይልህ የከበረ ነው። እኔ ማይልሽ የከበረ ነው። ወደ እኔ ነይ ይላል። ወደ እኔ ና ይላል። ማን? ጌታ ኢየሱስ ክርስቶስ። ዛሬ ለመጀመሪያ ጊዜ መጣችሁ ጌታን የማታውቁ ካላችሁ እግዚአብሔር የሚያይላችሁን ማየት ከፈለጋችሁ እስቲ እጃችሁን ባላችሁበት አውጡና በቃ ልትጸልዩላችሁ እዛው ሆናችሁ እኔ ለመጀመሪያ ጊዜ ነው ጌታን አላውቀውም። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አልተቀበልኩም። እኔ ይህንን የሚያይልኝን ነገን የሚያቀልኝን ፍጻሜ በእጁ የሆነው ጌታን መቀበል እፈልጋለሁ የሚል ካለ እስቲ እጃችሁን አውጡ። ክብር ለእግዚአብሔር። አዲስ ካል ጌታ እጁን ዘርግቶ ይጠብቃል። አትፍሩ። የሚያሳፍረው ሌብነት ነው። የሚያሳፍረው ሌላ ነገር ነው። እንደዚህ አይነት ነገር አይከበረ ነገር ሲጃችሁን አውጡ። ጌታን አላውቀውም። እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ መቀበል እፈልጋለሁ። እሱ የሚያይልኝን መኖር እፈልጋለሁ የሚል ካለ እስቲ እጃችሁን አውጡ። አትፍሩ። ጌታ ነው እየለመናችሁ ያለው፣ እኔ አይደለሁም። እጃችሁን አውጡ። ለመጀመሪያ ጊዜ ጌታን መቀበል የምትፈልጉ ባላችሁበት እዛው ኑ አትባሉ። እጃችሁን አውጡ። የለም በዚህ መደዳ ጌታ እየለመነ ነው። ሰው አይደለም የሚለምነው። በዚህ መደዳ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ እቀበላለሁ ብሎ የሚል አለ። እጁን ያውጣ። የለም በዚህ የለም። ጌታ ይባርካችሁ። እግዚአብሔር መልካም ነው። ዛሬ ክብር ለእግዚአብሔር ይሁን። አልጸልይም፣ በማን እየጸለይ ነው። ስሙ ይባረክ። ለፕሮግራም መሪው ቃሉ ስፒከሩን ሰጣለሁ።
ጌታ አብስቶ ይባርካችሁ። አሜን።